ሱዳንን ያስከፋል ብለህ ስትል በጣም ብዙ የሚያስከፋቸው አካላት አሉ እዛ አካባቢ ላይ እንቅስቃሴ እያደረጉ ያሉ ይሄን ቀጠና በጣም በብዙ በተለይ ደግሞ ይሄ ሚሊተሪ ቤዝ የሚባለው ለመገንባት ከዛ ደግሞ የዚህ የአሰብን ወደብ በጣም ለአደጋ የምትዳረገው ማለት ነው ኢቭን ኢፍ እንኳን ጦርነት ኖሮ አይደለም ሰላማዊ በሆነ ቀጠና እንኳን አልቻለችም ስደተኞችን ይመቀበል አይተ ከሆነ የድንበር ቁጥጥሯ በጣም ሃይ ነው ሶ ይሄ ኃይል ቀይ ባህርን ወስዳለሁ ብሎ ቢነሳ ማንንም የምድራዊ ኃይል እንደማያስቆመው ታውቃለች ይሄም በምንድን ነው መታየው ግድቡን ገድበን ውሃ ስንሞላ ብዙ የጮሁ ሀገሮች ነበሩ እንቅስቃሴ ልወረር ነው የሚል አይነት ወቀሳ ራሱ መሰንዘር በራሱ ልክ የሚሆን አይደለም እንግዲህ ፖለቲካ ተንታኞችም ይሄንን በደንብ እየተነትኑታል እንደሰምታችኋል ከሐሳብ ሚዲያ ሐሳብ ዴይሊ ተጀምሯል በየዕለቱ የተሰሙ በተለይም ደግሞ መነጋገሪያ የሆኑ ጉዳዮችን እንመራርጣለን በእነዚህ በመራረጥናቸው ጉዳዮች ላይ የተሰጡ ትንታኔዎችን ከኛ አታይ ጋር ያደረግን ወደ እናንተ እናሻግራለን ዛሬም በልዩነት ይዘን የመጣነው ሐሳብ አለ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን እኔ አልፋላ ሻግር ነኝ መሐመድ ሙስጠፋ ደግሞ አብሮን ይቆያል አብራችሁ እንድትቆዩ በአክብሮት እንጋብዛለን ማሜ እንኳን ዳመጣ ወደ ሐሳብ ዴይሊ እንኳን በሰላም ጠበቀኝ እንዴት ነህ አለን ዛሬ የሰሞኑን በጣም ዜና ላይ እንግዲህ እንዴት ነው የጋመ ይባላል በጣም አንገብጋቢ ጉዳይ ይባላልና እኛም የሰሞኑ መነጋገሪያ የሆነውን ስቱዲዮ ከመግባታችን በፊትም ከዛም በፊት ባሉት የሰንበት ቀናትም እጅግ በጣም የበዙ መገናኛ ብዙሃን ሲቀባበሉት የነበረውን የኤርትራ ጉዳይ እናነሳለን በተለይም ደግሞ ኤርትራ ከኢትዮጵያ ጋር ተያይዞ ሰሞኑን እንዳየኸው የዓለም አቀፍ መገናኛ ብዙሃን ትኩረት መሳቢያ ሆናለች የውጭ ጉዳይ ሚኒስትሩን በላቸው የመረጃ ሚኒስትሩን በላቸው የተለያዩ ሐሳቦችን በተለያዩ አይነት አማራጮች እየሰጡ ይገኛሉ በጣም በሚያስገርም ሁኔታ ደግሞ የኤርትራ መገናኛ ብዙሃን የሚባሉት በተለይ እዛው ሀገር ውስጥ እንግዲህ አንድ ብሔራዊ ቴሌቪዥን ነው እንደምታውቀው ያለው ከዛ ውጭ ግን በተለያዩ ዓለማት ላይ የሚገኙ ኤርትራውያን አፍቃሪ ኢሳያስ የሚባሉት እነርሱ በርካታ ሐሳቦችን እየሰነዘሩ ይገኛሉ ከኢትዮጵያ ጋር ተያይዞ እርሱ ነው ጥቅል ሐሳብ የምናደርገው እንደ መንሸርሸሪያ ብናነሳ ጥሩ ይመስለኝ እንዴት ያየው ነው እንደ አንድ ጋዜጠኛ የዚህ ሰሞነኛው ከኤርትራና ከኢትዮጵያ ጋር ተያይዞ እየወጡ ያሉ ዘገባዎች ምን መልክ አላቸው አይተ ከሆነ አብዛኛው ሚዲያዎች ኤርትራና ኢትዮጵያ ይዋጋሉ ሚል ድምዳሜ ያለው የሚመስል ነው ብዙ ሚዲያዎች የሚዘግቡት ከምንሳቤ መጣ ስትል ደግሞ ኦሬዲ ግራ ያጋባሃል አንዴ አሁን ኢትዮጵያ ዋጋለሁ ብላም የተነሳችበትም ያነሳችበትም መድረክም የለም ከየት ነው የመጣው ይሄ ሴንስ ይሄ ወሬ ይሄ ጉዳይ ብለስ ተመለከት ሪፖርተር ስምበለው እና አልጀዚራን በለው እና ቢቢሲን በለው ሁሉም እያንዳንዱ ቦታ ላይ ስትገባ መጀመሪያ ፈርስት ነገራቸው የሚመጣው የኢትዮ ኤርትራ ጦርነት ሊጀምር ነው ቀጠናው ጂኦፖለቲክሱ ሊቀየር ነው የሚል አይነት ነገሮችን ታይበታለህ ተመጣና ደግሞ ሀገር ውስጥ ምን አለ ስትል ሀገሪቷ ውስጥ ብዙ ነገር ማታይበት አጋጣሚ ለጦርነት የሚነሳሳ ነገር እንዳሌለ የጦርነት ኢሹ እንዳሌለ ታያለ ኦሬዲ የኢትዮጵያ መንግስት ምን ላይ ነው ያለው ብለህ ብታነሳ አሁን ልማት አይነት ሴንስ ላይ ነው የሚሰማን አይደለ ብዙዎቻችን ስለ ልማት ጉዳይ አይተ ከሆነ ፋብሪካዎችን ማስመረቅ ምናምን ነገር ላይ ነው ያለው ኢቭን የሚሊተሪ ምርቃት እንኳን አታይበትም የሚሊተሪ አዋጅ እንኳን የተነገረበትን ሁኔታ አታይበትም ቢኖር ኦኬ ጦርነት እያሟሟቀው ነው ብለህ ታስባለህ ግን ኤርትራ ጋር ደግሞ ስትመጣ በጎን ለጎን አይተ ከሆነ ቅርብ ጊዜ አዋጅ አውጥቷል እስከ 60 ዓመት ያለ ማንኛውም ዜጋ ገብቶ ስልጠና ውስጥ እንዲገባና ለራሱ እንዲያዘጋጅ ከዚህ ፊትም ከውትድርና ወጥቶ በእረፍት ያለም እንዲመለስ የሚል መግለጫዎች ወጡበት አጋጣሚ ታያለ ምናልባት አብዛኛው ሚዲያዎች የኤርትራን ነገር ሰምተው ይሁን ወይ ብለን ተደመድማል አንዳንድ ጊዜ ማለት ነውና ይሄ ጉዳይ ወዴት ሊሄድ ይችላል የሚለው ጥያቄ የብዙዎቻችን ጥያቄ ነው የሚሆነው እንደሚመስለኝ ከሆነ ሰሞኑን እንግዲህ ያው እኛ ጋር ትግራይ አካባቢ የተፈጠረውን ውጥረት እናየዋለን በጣም እየተፋፋመ ነው የሄደው ይሄ ውጥረት በየጊዜው የሚሰሙበት አፕዴትም የተለየ ነው ከዚህ ጋር ተያይዞ እንግዲህ መሀል ላይ እንደምታስታውሰው ጀነራል ጻድቃን ያወጡት አንድ መግለጫ ነበር ሙሉ ለሙሉ የኤርትራን ስም ሜንሽን አድርገው ነው ያንን ንግግር አድርገው የነበረውና ከዛ በኋላ የኤርትራ የኢንፎርሜሽን ሚኒስትሩ ኤክስ ገጻቸው ላይ በነገር ላይ በጣም ቴክኖሎጂን እየተጠቀሙ እንዳሉና በጣም ያሳያል እና እኚህ እንደውም ትንሽ ይሻላሉ አቶ የማነ በጣም ይሻላሉ እንትኑን በመጠቀም ግን
የሚያሰራጯቸው መረጃዎች ያው ሀገር ተኮር የነሱን በጣም የመከላከል ዲፌንድ ማድረግ እኛ እንደዚህ እንትን አላልን ምናምን የሚሉ አይነት ሀሳቦች ነው። እሱ ደግሞ ያው እንደምታውቀው ዓለም አቀፍ ተጽዕኖ ቀላል አይደለም። አብዛኛው ይሄ ለፖለቲካው ቅርበት ያለው ሰው ኤክስ ገጾችን በደንብ ይከታተላል። እርሳቸው ያንን አጋጣሚ በመጠቀም ነው መልእክቶችን የሚያስተላልፉት እዛ ላይ እና ሲጀምሩ ምን ብለው ነው የጀመሩት? ማሜ እንደምታስታውሰው ኤርትራ በተለይም ደግሞ ከጦርነት ጋር ተያይዞ የመወረር ስጋት አለባት አሉ መጀመሪያ። ከዛ ደግሞ የሆነ ቀን ቆይታልና እኛ ቲፒኤልኤፍ የሚባለውን ይሄ እዛ አካባቢ ያለውን ቡድን የመደገፍ ምንም አይነት ፍላጎት የለንም፣ እዛ አካባቢም ጦርነት እንዲቀሰቀስ አንፈልግም የሚል ነገር አነሱ። ከዛ እንደ እንትን አደረጉት፣ ይሄ እንደ ሞቶ ነገር አደረጉትና በቃ እዚህ አካባቢ ላይ ያለው እንቅስቃሴ ያሰጋናል፣ ኢትዮጵያ ልትወረን ነው፣ የአሰብ ጉዳይ አሁንም ለኢትዮጵያ እንደ ጦርነት መነሻ ትጠቀማለች የሚል አይነት አንድምታ ያላቸውን ንግግሮች ፖስት ሲያደርጉ ተመለከተ። እንግዲህ ይህን መነሻ አድርገው ነው ዓለም አቀፍ መገናኛ ብዙሃንም የጻፉ ያሉት። አብዛኞቹን ሄድላይናቸውን ካየኸው በእርግጥስ ነው በእርግጥስ ሳይሆን በትክክልም ነው በትክክልም ኢትዮጵያና ኤርትራ ወደ ጦርነት እያመሩ ነው የሚል ድምዳሜ ተሰጥቶታል። ከዛ እዚህ ጋር ያለው ሜዳ ደግሞ ምንድነው እየተከናወነበት ያለው የሚለው ነው ማንሳት። እንግዲህ እዚህ ያለው ሜዳ ምን እየተከናወነበት ነው? እንቅስቃሴዎቻችን ሰላማዊ ናቸው። ምንም ይሄ የጦርነት አንዲት ሀገር ወደ ጦርነት ለመግባት ስታሟሙቅ የሚኖሩ እንቅስቃሴዎች አሉ። እነዛን እንቅስቃሴዎች ፍጹም እያየን አይደለም። ምናልባት ግን እንደኔም እንደ ሌሎችም ስናነሳ የባለፈው 2 ሳምንት የተመረቀው የጥይት ፋብሪካ የኤርትራ ዋነኛ ስጋት ስለመሆኑ ድምዳሜ እየተሰጠበት ልብ ብለሃል። እሱ አንተ ያልከው አለ። 2 ጄኔራሎቻችንም የተናገሩት ለምሳሌ የአድዋ 129ኛ የአድዋ ድል በዓል መታሰቢያ በዓል ላይ ፊልድ ማርሻል ብርሃኑ ጁላ የተናገሩት ንግግር ነበር። የጊዜ ጉዳይ ነው እንጂ ኢትዮጵያ የቀይ ባህር አባል መሆኑ አይቀርም የሚል ማለት ነው። ኦሬዲ የኤርትራ በኩል ይሁን በሶማሊያ በኩል ይሁን በሌላ በኩል ይሁን ምንም የተገለጸ ነገር የለም። ግን ኤርትራ መታ ቴንሽን ውስጥ የገባችበትን አጋጣሚ ትመለከታለህ። የሌሎችም ጭምር ማለት ነው። ኦሬዲ የቀድሞ ፕሬዚደንት የነበሩት ዶክተር ሙላቱ ተሾመ የተናገሩትም ነገር ከዚያ ጋር አያያዙት ኤርትራውያኖቹ። ግን ስትመለከት ደግሞ ኢትዮጵያ የቀይ ባህርን በጉልበት የመውሰድ ምንም አይነት ሐሳብ የላትም። ኦሬዲ ይሄንን በምንድን ነው የምታነሳው ስትል አንደኛ ኢትዮጵያ አሁን ባለችበት ስታተስ በፊትም በነበረችበት አሁን ስፔሻሊ የለውጡ መንግስት ከመጣ በኋላ ጦርነትን የመቀስቀስ ፍላጎት ኢንተረስትም የላትም። ለምን ስትል አንዱና ዋንኛ ኢትዮ ኤርትራ የነበረውን ግጭት በማርገቡ ነው ጠቅላይ ሚኒስትሩ ኖቤል የተሸለመው። አንዱ የፒስ ተሸላሚ የሆነው የሰላም ተሸላሚ የሆነበት ምክንያት በኢትዮጵያና በኤርትራ መካከል የነበረው ኖ ዋር ኖ ፒስ ተብሎ ነበረ። ወይ ጦርነት የለም ወይ ሰላም የሌለበትን ቀጠና ሰላማዊ አድርጎ ሁለቱ በመመካከራቸው በመነጋገራቸው የኖቤል ሽልማት ተሸላሚ ሆኗል። ሶ ኖቤል ተሸላሚ የነበረ ሰው ዛሬ ተመልሶ ጦርነት ይቀሰቅሳል የሚል ሐሳብ ማንም አይኖረው፣ ማንም ሰው ማለት ነው። ለዚያም ነው ኤርትራ እዚህ ጋር ያለች ሶማሊያ ሄዶ ከሶማሊያ ጋር የመነጋገሩ ኢንተረስት የመጣው አይደለ? ከሶማሊላንድ ጋርም ጭምር ማለት ነው። ተርማን ራሱ ካያት እኮ የወደብ ባለቤት ነው እንጂ አቅጣጫ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ አልተባለም። በየትኛውም ይሁን ኢትዮጵያ ወደብ ያስፈልጋታል። ይሄ የኢትዮጵያ 130 ሚሊዮን ህዝብ የሚስማማበት ጉዳይ ነው። አዎ ያስፈልገናል። አዎ እንደውም ዘገየን በጣም ግድ። ይሄ ማለት ተፈጥሯዊ ጸጋ ነው፣ ተፈጥሯዊ ሀብት ነው ማለት ፍሪ ሪሶርስ ነው። ማንም ሀገር ራሱ የገነባው ራሱ ያመረተው አይደለም። ያ ቦታ ተፈጥሮ የሰጠን ጸጋ ስለሆነ በጋራ የመጠቀም ግዴታ ደግሞ አለብን ሁላችንም ማለት ነው። ሶ ኢትዮጵያ በዛ ውስጥ ዛሬም ድረስ ባለፉት 30-40 ዓመታቶች ወደብ ያልነበራት ሀገር ሆና ኢኮኖሚ የተቃወሰ ሀገር ሆኖ ሌሎቹ ወደባቸውን እንኳን በአግባቡ ሳይጠቀሙበት ሳያለሙት ቀርቶ ኢትዮጵያ ግን የማልማትን ፍላጎት አቅምም እያላት እንዳታለማ የተከለከለችበት አጋጣሚ ካለ ችግር አለ ማለት ነው። ሶ ይሄ ችግር እስካለ ድረስ በሁለት መንገድ ተፈተዋል። ወይ ዲፕሎማሲ ተፈተዋል ወይ በሌላ ጉዳይ ተፈተዋል። ኢትዮጵያ 30 ዓመት ወደብ ስታጣል ወደብ ተብላ ብላ የተዋጋችበት መድረክ የለም። ኢትዮ ኤርትራን ጦርነት ብታይ ሌላ ጉዳይ ነው። ጦርነት የነበረው የወደብ ኢሹ አልነበረም፣ የአሰብ ምናምን ጉዳይ አልነበረም። ከዚያ በኋላ ነው ወደ አሰብ የተመጣው። ሶ ወደብን ለማግኘት ሶማሊያ ጋር አልተዋጋችም ኢትዮጵያ። ወደብን ለማግኘት ከጅቡቲ ጋር አልተዋጋችም። ኢቨን ኢፍ እኮ የጅቡቲ ወደብ ለመጠቀም በአመት የምናወጣ በቢሊየንስ ነው፣ ኢን ቢሊየንስ አይደል? አንድ አመት ብትዋጋ ልትመልሶ ትችላለህ። ግን ሰላም ፈላጊ ብቻ በመሆኗ በየአመቱ በዶላር እየከፈለች ነው ኢትዮጵያ ያን ወደብ የምትጠቀመው። ይህን ስታይ አሁን ያለው የኤርትራ ወቀሳ ውሃ ማያነስ አይነት ወቀሳ ነው። እኔ ሊወሩኝ ነው እንደዚህ ሊያደርጉኝ ነው የሚለው ከምን ሐሳብ መጣ ብለህ ስታነሳ አንደኛ የፕሪቶሪያው ስምምነት መሰረታዊ ነገር ነው። እዚህ ጋር
ኤርትራ ምን ብላ ነው የምታነሳው? ልክ ኢትዮጵያ የፌዴራል መንግስቱ ከህወሓት ጋር አግሪመንት ሲፈርም የፕሪቶሪያ ውል ሲፈራረም ኤርትራን መግባት አለብኝ ብላ ነው የምታነሳው። ማናት እሷ የምትገባበት ምክንያት ስትል ደግሞ ምንም ምክንያት የላትም ማለት ህጋዊ ማቀፍም የላትም። ተነስታ እዛ ውስጥ ገብታ የምትደራደርበት ምንም አይነት ምክንያት የላትም። ግጭቱ በማንና በማን በኩል ሲካሄድ እንደነበር ስለሚታወቅ ግልጽ ነው። ኦልሬዲ ኢትዮጵያና ህወሓት የተጋጨው በኢትዮጵያ ቀጠና ውስጥ ነው፣ ሜዳ ውስጥ ነው ግጭት የተፈጸመው እንጂ ሌላ ቦታ አልሄደም። ኤርትራ አንድ ሮኬት ተተኩሶብኛል በሚል ነው የገባችው አይደለ በወቅቱ። ኦኬ ዳሲት ሆነ፣ ግን ለድርድር የሚያበቃት ምንም አይነት ነገር የላትም። እንደውም እኮ ካሰብነው መሐመድ የጦር ወንጀለኝነትም እኮ ወደ እሷ በደንብ ያደለም በደንብ ምክንያቱም አሁንም ጭምር በጦርነቱ ምክንያት ገብታ የያዘችው ወደ 52 የሚጠጋ ቀበሌዎች አሉ ዛሬም ድረስ ለቃ ያልወጣቸው ኢቭን ኢፍ እንደው ማድን ያለበት አካባቢ ማለት ነው። ሲጀመር ኤርትራ ብዙ ጊዜ እንደዛ አይነት ባህሪ ነው ያላት። ይሄ በጣም ቁልፍ የሚባል ሪሶርስ ያለበትን ቦታ የመያዝ ኢንተረስት ነው ያላት። ለዛም ነው የዛላምበሳ ባድሜ ሽራሮ ጦርነት የነበረበት አንዱ ምክንያት ሌላ ነገር ሆኖ ሳይሆን የመዝረፍ አይነት ኮንሰፕት ስላላት ነው። የምስራል የሚባሉ ቦታዎች ይሄ ሪሶርስ ያለበትን ያንን ሴንስ ስላላት ነው ይሄን የምታደርገው። በዛ ሁኔታ ትመጣና ፕሪቶሪያ ውስጥ እሷ የምትገባበት ምንም አይነት ህጋዊ መሰረት የላትም። እዛ ጋር ነው ኩርፊያ የጀመረው። የኤርትራ ኩርፊያ እኔ ለምን አልገባውም ፕሪቶሪያ ውስጥ እኔ መስማማት ነበረብኝ፣ እኔ መፈረም ነበረብኝ የሚል ነው። ከዚያ ደግሞ ታይና ህወሓት ጋር የነበረውን የፕሪቶሪያን ስምምነት የሚቃወሙ ሰዎችን መሰብሰብ ጀመረች። ከዚያ በኋላ ትቀጥላለ። ከግብጽ ጋር መደራደር፣ መነጋገር፣ ውል መጻፍ፣ የአግሪመንት መፈራረም ጀመረች። በዚህ በኩል ደግሞ ኢቭን ትንሽ ከኢትዮጵያ ጋር ኩርፊያ ያላቸው የሚባሉ ሀገራቶችን ወዲያውኑ ሄዳ ሰብስባ ጠርታ እነሱን ዳይቨርት የማድረግ ኢትዮጵያን እንዲያጠቁ የማድረግ አይነት ሴንሶችን ትመለከታለህ። ባለፈው 6-7 ወራት ውስጥ የተመለከትነው ይህንን ነው። ግብጽ በተደጋጋሚ ሲመጡ ውጭ ጉዳይ ሚኒስቴር ሲመጣ ኢቭን ኢሳያስ አፈወርቂ እዛ ሄዶ ከነሱ ጋር ሲነጋገር መግለጫ ሲያወጡ ኢቭን ኢፍ የግብጽ የውጭ ጉዳይ ሚኒስቴር ምን ብሎ ተናገረ? ከቀይ ባህር አባላቶች በስተቀር ማንም ሰው የቀይ ባህር አካል መሆን አይችልም የሚል አይነት ድምዳሜ፣ ያ ማለት ኢትዮጵያ ቀይ ባህር ውስጥ መግባት የለባትም የሚል አይነት ድምዳሜ ሁላ ሲሰጥ ታያልና ይሄ ሁሉ ከምን መጣ ሲባል አንድም ኢትዮጵያን ለማቆርቀዝ ከሚታሰብ እሳቤ አንጻር ነው። ኢትዮጵያ ጠንካራ ስትሆን እኛንም ዶሚኔት ታደርገናለች ወይ ደግሞ ከኛ የበለጠ አቅም ይኖራትና እኛን ታጠፋናለች፣ እንትን ታደርገናለች የሚል አይነት ሴንስ ነው። ሁለተኛ ውስጣዊ ሽኩቻ ነው። አይተህ ከሆነ ኤርትራ ዲሞክራሲ ማታቅ ሀገር ናት። ህገ መንግስት የሌላት፣ ምርጫ ማታቅ፣ ዜጎቿ እንኳን በማለት የት ይኑሩ ማታቅ ሀገር ነች። አንድ ያስታውሳለሁ ቢቢሲ ኢሳያስ አፈወርቂ ሲጠይቀው ዜጎች ከሀገር ይወጣሉ ለምንድን ነው ማትከለክለው? ለምን የስራ ዕድል አትፈጥርም? ምናምን ሲባል ይውጡ እንደውም ከውጭ ሀገር ሄዶ ዶላር ይልኩልኛል አይነት ሴንስ ማለት ነው። ኮንሰፕቱ ምንድነው? ተሰዶ ባህር ውስጥ ሞቶ ኮንሰፕት ገንዘብ ያምጣልኝ ነው እንጂ አገሩ ሰርቶ ይበልጽግ የሚል ኮንሰፕት የለውም። እና ኢትዮጵያን ደግሞ በተነጻጻሪ ስታይ ዲሞክራሲያዊ የማድረግ ልማታዊ የማድረግ ትላልቅ የስራ ዕድሎችን የመፍጠር እሳቤ ኢቭን ከኢትዮጵያ አልፎ ለኤርትራ እንኳን ፈጥረናልኛ። ለኤርትራ ዜጎች እንኳን አይተህ ከሆነ ብዙ የስራ ዕድል የተፈጠረበት፣ የትምህርት ዕድል የተፈጠረበት፣ የመኖሪያ ስፍራ የተሰጠበትን አጋጣሚ ታያለህ። ስደተኛ ሆኖ መጥተው ኢትዮጵያ ውስጥም ጭምር ማለት ነው። ይሄ ነገር መንግስትን ያስኮርፏል። የኤርትራ መንግስት ለምን ዜጎች የሆነ ጊዜ ይነሱብኛል፣ የሆነ ጊዜ ያጠቁኛል የሚል ሴንስ ነው ያለው። አይተህ ከሆነ እስራኤል ውስጥ የኤርትራ መንግስት ደጋፊና ተቃዋሚዎች የተጋጩበትን አጋጣሚ ታያለህ ማለት ነው። ከዛ ሀሳብ አንጻር በዚህ ሁኔታ ኢትዮጵያን ለማቆርቀዝ የሚመጣበት አጋጣሚም ጭምር በኤርትራ ዋና ፐርፐዝ ወይ ደግሞ ዓላማ ተደርጎ የሚካሄድበትን ሁኔታ ታያለህ ማለት ነው። እዚህ ምስራቅ አፍሪካ ቀጠና ላይ የአንዳች አይነት አቅም መፍጠር የመፈለግ ፍላጎትን ትመለከታለህ። በተለይ በኤርትራ በኩል እንግዲህ የምታየው ነው። የዚህ የልማቱ ጉዳይ ላይ ሀገሪቱን እምብዛም የምንጠቅሳት አይደለችም። ከዚህ ከጦርነኝነትና ራስን ዝግት አድርጎ ለማንም እንትን አይደለም በሚለው ረገድ ደግሞ ያላትን እንቅስቃሴ ትመለከታለህ። እንግዲህ ምንድነው ይሄ አካሄዷ እነማን ነው ታርጌት ያደረገው ብለህ ስትል በተለይም ደግሞ ከኛ ጋር ኩርፊያቸው ሰላም አለመሆናቸው ትንሽ ፊታቸው ጨፍገግ ያሉ ሀገራትን የመጠቀም እድሏን በጣም ነው በሰፊው የምትጠቀመው። ቀደም ሲል አንተ የጠቀስከው አለ የግብጽ ጉዳይ ከግብጽ ጋር ተያይዞ ካየኸው የዛ ጊዜ አምና ይመስለኛል ግንኙነቱ በጣም ክር ያለ ነበረ። በቃ በጣም የፈጠነ አይነት ነገር ነበረ። ኢሳያስም ሄዱ ካይሮ እዛ ተገናኙ ምናምን እንዲህ አይነት ነገሮች ተመለከተ። አሁንስ ምን ላይ ነው ያለው? አፕዴቱን ስታይ አሁን የሁለቱ ግንኙነት እዚህ ግባ የምትለው አይደለም። ግብጽ እዛ አካባቢ ላይ ለጦር ማሰልጠኛ የምትፈልጋቸው ቦታዎች አሉ። ሚሊተሪ ቤዝ ለመገንባት ሚሊተሪ ቤዝ ለመገንባት ማዕከሏን እዛ ለማድረግ ትፈልጋለች። ያንስ ለምንድን ነው የምትፈልገው ስትል በነገር ላይ
በጣም ብዙ የሚተነተኑ ጉዳዮች አሉ ሌላ ቀን እንመለስበታለን ኤርትራ ይሄንን ፍላጎት ታውቃለች ይሄንን ፍላጎት አውቃ ወደ ተግባር ለመግባት ግን ምንድነው ዋነኛ መጠቀም ያድርጋ የምታስበው ከኢትዮጵያ ጋር የገባችበትን ቁርሾ ነው ከመጀመሪያውንም ይባላል በተለይ ደግሞ የኢትዮ ኤርትራ የዚህ የስምምነቱ ወደ ሰላም መንገድ መምጣት የአቶ ኢሳያስ አዲስ አበባ መምጣት የዶክተር አብይ አስመራ መግባት ምናምን ያስከወረፋቸው እንዳሉ በደንብ እናውቃለን ምክንያቱም ይሄ ግንኙነት ወዴት ነው ሊያመራ የሚችለው በእርግጥስ ይሄ የቀንዱ ሀገራት ላይ ያለው የኃይል የበላይነት ወደ ማን ያዘነብላል የሚለው በጣም በፍርሃት ሲታይ ነበር እዚህ ላይ ደግሞ ደምርበት የህዳሴውን ግድብ እሱን ስደምርበት ነገርየው ላያስፈራ አይችልም ለማንም ላያስፈራ አይችልም አሁን ግን የምናየው ነገር በዚህ ጋር ምንም ምልክት ያልታየበት ቀደም ሲል እንዳልነው የተለያዩ ሀገራት መግለጫ ሲያወጡ ነበር እንደምትመለከተው ይሄ ጉዳይ በተለይም ደግሞ በትግራይ አካባቢ ሰሜኑ አካባቢ ላይ የታየ ያለው ውጥረት ወደ ሀገር ግጭት ያመራል ኢትዮጵያና ኤርትራ ወደ ጦርነት ይገባሉ የሚል መግለጫ ያወጣሉ ግን እስቲ ዲቴሉን ተመልከተው ወደ ውስጥ ግባ በጣም ተረጋጋሚ ለማንበብ ሞክሬ ነበር ወደ ውስጥ ስትገባ እንዲህ ነው የሚባል ይሄ ድምዳሜ ሊያሰጥ የሚችል ምክንያት የሆነ ነገር አናገኝም በስጋት ደረጃ ተናገራለህ ፋይን ስጋት ሲኖር ግን መነሻ ሊኖር ይገባል ቀደም ሲል እንዳልነው እዚህኛ አካባቢ የተፈጠረው ሰሜኑ አካባቢ የተፈጠረው ትግራይ አካባቢ የተፈጠረው የሁለት አካላት ጉዳይ ነው ራሱን ህወሓት ብሎ የሚጠራ አንድ አካል አለ እዚህ ጋር የጊዜ አስተዳደሩ በፌደራል መንግስቱ የተወከለ ጊዜ አስተዳደር አለ እንግዲህ ሁለቱ አካላት መካከል የጥቅም ፍላጎቶች ይፈጠራሉ የትኛው አካባቢ ላይ እንደሚፈጠረው ነገር ግን የጥቅም ፍላጎቱ ምንን መሰረት በማድረግ ነው በእርግጥስ አሁን ትግራይ አካባቢ ያለው ሁኔታ ቀደም ሲል እንዳልነው እድሜ ጠገብ በሆነ አካሄድ ውስጥ መሄድ አለበት ወይ የምርስ ዘመኑ መምሰል የለበትም ወይ የምርስ ከነበረው አይነት መንገድ መለየት የለበትም ወይ የሚለው ጥያቄ በዋናነት ይነሳል እንግዲህ አስበው ማመድ እዛ አካባቢ ትግራይ አካባቢ የተፈጠረው ይህን መሰሉን ውጥረት በደንብ የሚፈልጉ አካላት አሉ በጣም በሰፊው አሁን ባለፈውም ሀሳብ ሌላችን ላይ አንስተናል ኤርትራ ይህንን ምክንያት ነው በደንብ እየተጠቀመች ያለችው እዚህ አካባቢ ላይ ውጥረት መከሰቱ እንደ መልካም አጋጣሚ ትጠቀምበታለች ይሄ መልካም አጋጣሚ ደግሞ ወዴት ይሄዳል ወደ ተወረርኩኝ አይነት ነገር ይሄዳል ልክ ቅድም ያነሳ ነው በደንብ ተመልካቾቻችንም ግልጽ እንዲሆንላቸው የትግራይ ይሄ የህወሓት የምንለው ኃይል ይሄን ያለ ወታደር አለኝ አለ እንዴ ማን ስለሆነ ነው እሱ ይሄን ያለ ወታደር አለኝ ብሎ ይፋም ያደርገው ደሞስ ወታደሮች የማን ናቸው በእርግጥስ ክልል አይደለም ወይ የፕሪቶሪያ ስምምነትም ጭምር እኮ እንዲፈርስ ነው የሚያዘው ያ ወታደር የመልሶ ማቋቋም ዲዲአር ላይ ማለት ነው አየው አይደል አሁን እንደውም ሶስተኛው ዙር ላይ ደርሶ ነበር የመልሶ ማቋቋም በጣም በርካታ ወጣቶች አይታቸዋል አይደል በዊልቸር በክራንች ሄዱ በጣም በርካታ ወጣቶች በቃን ከዚህ በኋላ ብለው የሆነ ተስፋ እየታያቸው ያሉ ሴቶቹ ብትል ወንዶቹ ብትል አሉ ነዛ አይደል እንግዲህ እዛ ጋር አሁን ጊዜ አስተዳደሩ ተብሎ እንትን ሲባል እኮ ልዩ ኃይሉንም ምኑንም በቃ ፌደራል መንግስቱ የወከለለት እዛ ጋር በደንብ ሊጠብቀው የሚችል ድንበሩንም ማዕከሉንም ሊጠብቅ የሚችል አካል አለ እኔ ላንተ ይሄን ያህል ኃይል አለኝ ብዬ ካልኩ ምን እያልኩ ነው ማለት ነው አንተ ከኔ ጋር ነው ንግግር እያልኩ ነው ማለት ነው እዚህ ጋር ደግሞ እኔ እናንተን ሊወክል የሚችል ዋና አካል አለ ያንን ዋና አካል እየገፋ ነው ኦኬ የኤርትራ መንግስት ይሄንን የማወቅ መብትም ውዴታም ጭምር ምንም እዛ ውስጥ ልታስገባው የምትችል ነገር አይደለም ይሄኛው ነገር እንዲህ አይነት ንግግሮች ራሱ እኔ ይሄን ያህል ኃይል አለኝ ብለው የሚነሱ ንግግሮች ራሱ ባይ ዲፎልት የሚፈጥሩ ችግር አለ በጣም የሚፈጥሩ ችግር አለ ሲቀጥል የኤርትራ መንግስት እዛ አካባቢ ላይ ችግር ቢፈጥር ይሄ ኃይል አይደለም ሄዶ የሚዋጋው ድንበር የሚያስከብረው ይሄ ኃይል አይደለም የክተት ጥሪ ተደርጓል ይሄ ክተት ጥሪ ኤርትራ ላይ ሁሌም የምናውቀው ነው ኤርትራ የዛሬ 3 ዓመት አይተሃል ከትንሽ እስከ ትልቅ ነው ወደ ጦር ሜዳ እንዲገባ የተደረገው የህዝብ ቁጥራን ደግሞ እንደምታውቀው ያኮ አሁን አይተ ከሆነ የሆነ ጊዜ ጠቅላይ ሚኒስትር አብይ አህመድ ዘይደ ጊዜ መንገድ ላይ ወጥቶ ሲቀበሉት የነበሩት ህዝቦች ማጆሪቲ ስታይ ከ50ዎቹ እድሜ በ60ዎቹ እድሜ አካባቢ ያሉ ናቸው እኔ እንደውም በጣም እየገረመኝ እያዩት ነበር ወጣት የለም እንደ ሀገሪቷ ውስጥ እስከምል ድረስ ማለት ነው ይሄ ከምን ሐሳብ ነው የመጣው ስትል አንደኛ
ኢትዮጵያን ተመልከታት በተዘዋዋሪ ማለት ኢትዮጵያ አሁን ዛሬ በጣም ትኩስ ኃይል ያላት ሀገር ነች። ኢቨን 70% ወጣት ብቻ ያላት ሀገር ነች። አንደኛ ነገር በየትኛውም አይነት ኮንሰፕት ኢትዮጵያና ኤርትራ ኢቨን ለውጊያ እንኳን ቢመጡ አይተህ ከሆነ ባለፈው ዕለት 1990 እና 92 ላይ የተደረገው ጦርነት ወደ 100,000 ህዝብ አልቋል በሁለቱም ወገኖች በኤርትራም በኢትዮጵያም ጭምር ማለት ነው። ከዚያ በኋላ የኢትዮጵያ ህዝብ በደንብም ተምሯልም ሰልጥኗልም አድጓልም ኦሬዲ ፖፑሌሽኑም ጥሩ ሆኗል አሁን ባለው ሁኔታ። ኤርትራ ግን ከዚያ በኋላ የተኮነ ዘገምተኛ አይነት የህዝብ እድገት ያላት ሀገር ነች። የዲሞክራሲም ቴክኖሎጂም ጭምር ከሀገሪቱ ውስጥ የወጣበት አጋጣሚ ማለት ነው። ኢቨን ዛሬ አሁን ኤርትራ ውስጥ ተወልዶ ያደገን ወጣትና ኢትዮጵያ ውስጥ ተወልዶ ያደገውን ወጣት እኩል ብታመጣቸው የቴክኖሎጂም የትምህርትም የግንዛቤም እኩል አታየም ሁለቱ መካከል ላይ። ይሄ ደግሞ ጭፍንን የሆነ በጭፍን የሚመራ ሀገር ውስጥ ያለ አይነት ሰው እንደ ዝግ የሆነ በቃ ምንም ማለት ኢቭን የወጣቱን እድል ታጨናግፍበታለህ ልክ እንደ ደቡብ ሱዳን ማለት ነው። ደቡብ ሱዳን አሁን የ28 ዓመት ልጅ መጻፍና ማንበብ አይችልም መሳሪያ መተኮስ እንጂ። ለሴም ትዛት ኤርትራም እንደዚህ አይነት ሴንስ ውስጥ እየገባች ያለችበት ሁኔታ ታያለ ማለት ነው። ተመጣና የፕሪቶሪያ ስምምነት ጋር ስንመለስ የኢትዮጵያ መንግስት የፌደራል መንግስቱ ድንበር የመጠበቅ ግዴታ አለበት። ፕሪቶሪያ ላይ ደግሞ ህዋቴን እንዲያከብርም ነው አንዱ የሚገደደው 5 ወደ 6 የሚጠጉ ነጥቦች ዋና ነጥቦችም ካሉበት ሁኔታ ማለት ነው። አንዱ የታጠቀ ማንኛውም ኃይል እንዲበተን ነው። ሁለተኛው ደግሞ የፌደራልን መንግስት ስልጣን እንዲያከብር ነው ህዋት የተደረገው። ሲያከብርስ ኤርትራ ቦታ ላይ ድንበር ላይ ሄዶ የመጠበቅ ኃላፊነት ያለበት የፌደራል መንግስቱ ነው። ኦሬዲ አሁን አይተህ ከሆነ ህዋት ያንንም አልፈለገም። የፕሪቶሪያ ስምምነት እንዲጨናገፍ ተግባራዊ እንዳይሆን ከፈለገበት አንዱ ምክንያት መካከል የፌደራል መንግስት ወታደሩን ዛጋ ባሰፈረበት ጊዜ ላይ ከኤርትራ ጋር የሚገናኝበት አጋጣሚ ስለማይኖር ለነሱም ጥሩ ምቹ አጋጣሚ ስለማይፈጥር ይህንን የማጨናገፍ አይነት ሂደት ውስጥ ይገባሉ ማለት ነው። ሶ ሁለቱንም እኩል ታያቸዋለህ። እኔ ኤርትራም ህዋትም ከስተታቸው የማይማሩ ሰዎች ናቸው ማለት ሚኒመም እኮ 40-50 ዓመት ጦርነት ላይ የቆዩ ሰዎች ናቸው። ዓለም በታሪክ የትኛውም ዓለም እንደዚህ አይነት ጦርነት ላይ የሚቆይ አይነት ቆይታ አያደርግም። ሚንስ ሁሌ ስለ ጦርነት ብቻ እያሰብክ አትኖርም። ዓለም አንድ መንደር እየሆነች በመጣችበት ጊዜ ቴክኖሎጂ በጣም ባደገበት ጊዜ ይሄ የሰው ውጊያ ማለት ይሄ ኢንዲቪዥዋል የሆነ ግለሰብ የሚዋጋበት ቀርቶ ቴክኖሎጂ የሚዋጋበት ጊዜ በመጣበት ሰዓት ላይ አንተ ደግሞ 20,000 ወታደር አለኝ 100,000 ወታደር አለኝ ብትል ትርጉም የለው። ዳሽት ይሁን የቁጥር አይደለም ጊዜው ኳሊቲ እና ቴክኖሎጂ ነው። አይተህ ከሆነ ደግሞ ኢትዮጵያ በቴክኖሎጂም በለው በኳሊቲም በለው በደንብ እያደገች የመጣች ኢቨን ኢፍ እንኳን በፌደራል ደረጃ ያለ የመከላከያ ኃይል አይደለም በከተማና በወረዳ ደረጃ ያለ ፖሊስ እንኳን በቴክኖሎጂ ታገዘ የሄደበትን አጋጣሚ ታያለህ ማለት ነው። ሶ አሁን ኤርትራ ትጮሃለች ልጠቃ ነው እንደዚህ ሊደረግ ነው ምናምን በሚል ሐሳብ ባለፈው ዕለት አይተህ ከሆነ ሳውዲ አረቢያ ሄደው ነበር። ሳውዲ አረቢያ ሄዱበት ምክንያት ሌላ ምክንያት አይደለም። አረብ ኤሚሬት እና ቱርክ ኢትዮጵያን ያግዛሉ፣ ሳውዲ ደግሞ እኔን ታግዘኝ የሚል አይነት ድምዳሜ ላይ ለመምጣት ነው ሚሊተሪ በሆነ መልኩ ማለት ነው። አይተህ ከሆነ ደግሞ ሳውዲ እንደዛ ታደርጋለች ወይ ጥያቄ ነው። ለምን ታውቃለህ የኢትዮጵያና የሳውዲ አረቢያን ቅርርቦች ያለ ነው ዳዝነት በቀላሉ ማለት እንደዛ የሚከዱ አይነት አይደሉም። ሳውዲዎችም በቀላሉ ለእንትን ብሎ የሚከዱ አይነት አይደሉም። ግን አሁን ኤርትራ የምትጠጋበት ነው ያጣቸው። ግብጽ ጋር ሄዳ ሞክራ አልሆነም። ምክንያቱም ግብጽም ደፍራ የምትገባበት አይነት ሁኔታ አይደለም ያለው። ሌላ ሀገር ጋር ሄዳ ሞከረች ስታየው ጥሩ አይደለም፣ አያዋጣም። ሶማሊያ ጋር መታ ነበር አይተህ ከሆነ የሶማሊያ ወታደሮች ስታሰለጥን ነበረ። መታ ሞከረች፣ እዛ ጋር ብዙ የሚያዋጣ ነገር ስታጣ ዳይሬክትሊ ወደ ሄደችው ወደ ሳውዲ አረቢያ ነው ሄደችው። ሳውዲ ደግሞ በሚሊተሪ ማገዝ ኢንተረስት የላትም። ለኤርትራ ሚሊተሪ የምታገዝበት ሁኔታ አይፈጠርም። ለምን ሳውዲ አሁን አይተህ ከሆነ በጣም ትላልቅ የሚባሉ ዲሞክራት ሀገራቶችን እየሰበሰበች የምታደራድር ሀገር ነች። ኢቭን የአሜሪካና የዩክሬንን ድርድር ያዘችው እሷ ነች። ሶ አምባገነን መንግስትን የማገዝ ኢንተረስትም ፍላጎትም ለእሷም ጥሩ አይደለም፣ ለስሟ በራሱ ማለት ነው። ያንን መንግስት አግዛ ይሄ መንግስት ደግሞ እንደዚህ አድርጌ ተዋግቼ እንደዚህ ያደርግልሻለሁ ምናምን ቢላት እሷ የምትቀበለው አይነት አይደለም። ዋናና አንደኛው የምትመጣ ምንድነው ወደ ድርድር ተመለሱ ተደራደሩ ወደሚል ለምትመጣ አይተህ ከሆነ የሳዑዲ ንጉስ ነበረ ሁለቱንም አብይንም ጠቅላይ ሚኒስትር አብይንም ኢሳያስን ጠርቶ ኒሻን የሸለሟቸው ማለት ነው። ሶ ያ ከምን ሐሳቢ ነው? ሳዑዲም ሰላም ፈላጊ ከመሆኑ ሐሳቢ አንፃር በጣም ሰላም የምትፈልግ ሀገር ናት እንጂ ውጊያ በየቦታው የምትቆሰቅስ ውጊያ በየቦታው የምትደግፍ ኢንቨስት የምታደርግ አይደለችም። ልማት የምትፈልግ ሀገር ናት አሁን ሳዑዲ አይተህ ከሆነ። ያው ሲቀጥል እሱ ላይም ደግሞ እዚህ አካባቢ ላይ ያለውን እርሷ የተጽዕኖ ፈጣሪነት የኃይል ሚዛኑን የማስጠበቅ ሚናዋን በጣም እርግጥ ማድረግ ትፈልጋለች። እንግዲህ ባለፈው በሀሳብ ሚዲያችን አንስተናል። የቢሊዮን ዶላሮች ኢንቨስትመንት ነው እዛ አካባቢ አካባቢ እየተደረገ ያለው። እንግዲህ ይሄ
እነማንን ያስከፋል ብለህ ስትል በጣም ብዙ የሚያስከፋቸው አካላት አሉ። እዛ አካባቢ ላይ እንቅስቃሴ እያደረገው ያሉ ይሄን ቀጠና በጣም በብዙ በተለይ ደግሞ ይሄ ሚሊተሪ ቤዝ የሚባለው ለመገንባት ከዛ ደግሞ የዚህ የአሰብን ወደብ ለነርሱ የሌላ ተጨማሪ የገቢ ማግኛ አማራጭነት ለመጠቀም መንገድ የጀመሩ በርካታ አሉ። ማመድ ድንገት ነው ሳውዲ መታ እንትን ያለችው አይ ሚን ገንዘቡ ፈሰስ ተደርጎ ከዛ ይልማ ይሄ አካባቢ ይልማ ብላ ያለችው ይሄ ማለት የቀጠናው ላይ ያላትን የተጽዕኖ ፈጣሪነት ማስጠበቅ ነው እንጂ ማንም ሀገር በእንደዚህ አይነት መልኩ ጦርነት ውስጥ እንዲገባ አትፈልግም። ባህሪዋም እንደዛ አይደለም። እሷን እኮ የምትጎዳው አሁን ኢትዮጵያ ውስጥ ጦርነት ቢፈጠር ወይ ደግሞ ኤርትራና ኢትዮጵያ ጦርነት ቢፈጥሩ እና ጦርነቱ የተፋፋመ ቢሄድ ስደተኛ የምትቀበለው ሳውዲ ነች። በጣም ለአደጋ የምትዳረገው ማለት ነው። ኢቨን ኢፍ እንኳን ጦርነት ኖሮ አይደለም ሰላማዊ በሆነ ቀጠና እንኳን አልቻለችም ስደተኞችን ይመቀበል። አይተ ከሆነ የድንበር ቁጥጥሯ በጣም ሃይ ነው። እሷ ደግሞ አትፈልገውም ይሄንን። ኢትዮጵያ ሆርን ኦፍ አፍሪካ ላይ የአፍሪካ ቀንድ ላይ ሰላም ጠፋ ማለት መጀመሪያ ተጎጂዋ ሳውዲ ነች። ሁል ጊዜ የምትፈልገው ሰላም ነው ከዛ ሐሳብ አንፃር ማለት ነው። አንደኛው ነገር። ሁለተኛው ስትመጣ ሳውዲ የኢትዮጵያ መንግስት ወዳጅ ነች። ኢቨን ኢፍ ዩናይትድ አረብ ኤሚሬትንም አይተሃል በደንብ ኢትዮጵያን ሲደግፍ ሲያግዝ ልማታዊ ነገሮች ላይ ሲመጣ ነው ያየነው። እና ሳውዲ አሁን ባለችበት ሁኔታ ኤርትራን አግዛ ጦርነት ውስጥ የምትገባበት የምትጨማለቅበት አይነት እሳቤ የለም። ግን ኤርትራ ትልቅ ፍርሃት አለባት፣ በጣም ስጋት አለባት። ለምንድነው ስጋቷ? የኢትዮጵያን የሚሊተሪ ስታተስ አይታለች። ባለፈው 2 ዓመት 3 ዓመት ወኔያቸውን አይታለች። የሚሊተሪውን ሚንስ ሞቶ የተነሳ ወታደር ነው አይደለ? ተገሉ ታርዶ ከዚያ በኋላ ተነስቶ ቆሞ ድል ያደረገ ሚሊተሪ ነው ያለው። መንፈሱም ዝግጅቱም ብቃቱም ሃይ ነው። ይሄ ኃይል ቀይ ባህርን ወስዳለሁ ብሎ ቢነሳ ማንም የምድራዊ ኃይል እንደማያስቆመው ታውቃለች። ይሄም በምንድን ነው መታየው? ግድቡን ገድበን ውሃ ስንሞላ ብዙ የጮሁ ሀገሮች ነበሩ። ትራምፕ ምንድን ነው ያለው? ግብጽ እንድትመታ ፈቅዳለሁ ምናምን አለ አይደል? ግድቡ ግን ኢትዮጵያን አላስቆማትም። ያ እንኳን ጮሃት ኢቭን የትላልቅ ዓለማቶች ጮሃት ገንዘብ ማጣቱ የዲፕሎማሲው ጫና የማስፈራራቱ ምናምኑ የሆነ ቦታ እንትን መውጣቱ አላስቆማትም። የምትፈልገው ነገር እያሳካች ያለች ሀገሮች ዛሬም ነገም ኤርትራኖችን መረዳትም ያለባቸው ኤርትራ መንግስትን ማወቅ ያለበት የኢትዮጵያ መንግስት ቀይ ባህርን ፈልጋለሁ በኤርትራ በኩል ካለ ኦሬዲ ምንም የሚከለክለው ኃይል የለም። ምንም የሚከለክለው የለም። የትም ሄዳ ብትጮህ ብትናገር ምን ብትል አይ ኢትዮጵያ መንግስት ኦኬ በቃ ምናምን ብሎ ወደ ኋላ የሚመለስ አይነት እሳቢና አቋም ያለው አይደለም። ባለፉት 2 3 4 7 ዓመታት አይተናል የሱን አቋም የመንግስትን አቋም ሄዶ የሚፈልገውን ነገር 100% አሳክቶ የሚመለስ ስለሆነ ማለት ነው። ከዚህ ልክ የሚያዋጣው ምንድነው? የሰጥቶ መቀበል መርህ፣ ቀጠናውን ሰላማዊ ቀጠና የማድረግ አብሮ የመስራት የመተባበር። ዛሬ አይተ ከሆነ ቀይ ባህር በደንብ የአሰብ ወደብ በደንብ መልማት ሲጠበቅበት የቆረቆዘ ነው የሆነው። ይሄ ከምቀኝነት የመጣ ነው እንጂ ከተንኮል የመጣ ነው እንጂ የአቅም እጥረት ኖሮብን አይደለም፣ ወይ ደግሞ የአቅም እጥረት ኖሮባት አይደለም። ኤርትራ ብትፈልግ ከኢትዮጵያ ጋር ተነጋግራ ማልማት ትችላለች። ለራሷም ለዜጎቿም ለኢትዮጵያ ህዝብም ለኢትዮጵያ መንግስትም ጥቅም መስጠት ትችል ነበረ። ከዚያ ይልቅ ግን ሁል ጊዜ የማደናቀፍ ሐሳቤን የተንኮል ሐሳቤን በቃ ይሄ ነገር ሁል ጊዜ ኢትዮጵያ በዚህ መንገድ መምጣት የለባትም ከኔ በታች ነው መሆን ያለባት የሚል አይነት ሴንስ ይዛ ስለምትጓዝ ብቻ አሁን የምታያቸውን እያንዳንዷን እንትኖች ይሄ ኢትዮጵያን ሊያደናቅፉ የሚችሉ ኃይሎችን ትሰበስባለች፣ ታግዛለች፣ ትረዳለች። ግን ውጤቱ ዜሮ ነው። ኦሬዲ ኢትዮጵያ አሁንም ድረስ ልማቷንም እያሳደገች ሰላሟንም እያስጠበቀች እሷ የምትሰራውን መረቦች በሙሉ እየበጣጠሰች የወጣችና ዛሬም ድረስ በስኬት ጎዳና ላይ የምትገኝ ሀገር ናት። እንደማያዋጣት ብታቅጥሩ ነው ኤርትራ በሚለው። አንድ ነገር ደግሞ ተጨማሪ መታሰብ አለበት። እንግዲህ እንዲህ አይነት ወቀሳዎች ሲሰነዘሩ ተደጋጋሚ አንድ ሀገር ይሄ ለጦርነት በጣም እየቀሰቀሰ ነው ሲባል ኢዚሊ የዩክሬንና ራሽያ ጉዳይ ማንሳት እንችላለን። ዩክሬን ተደጋጋሚ ይሄ የአለርት የድረሱልኝ አይነት ወይም ደግሞ ዓለም ይወቅልኝ አይነት ጥሪዎችን ስታደርግ የነበረው ትዝ ካለ የራሽያን እንቅስቃሴ አይታ ነው። ይሄ የጦርነት ቀስቃሽ የሚመስል እንቅስቃሴዎችን አይታ ነው። አሁን ከፌደራል መንግስት ኢትዮጵያን እያስተዳደረ ከሚገኝ መንግስት ወይም ኢትዮጵያን ከሚወክል መንግስት እየተባለ ያለ እየተደረገ ያለ ምንም አይነት ነገር የለም። ይሄ ባልሆነበት ሁኔታ አንድ ወገን ላይ ትግራይ ላይ ሰሜኑ አካባቢ የእሷ ድንበር በሆነ ቦታ ላይ እየተደረገ ባለ እንቅስቃሴ ልወረር ነው የሚል አይነት ወቀሳ ራሱ መሰንዘር በራሱ ልክ የሚሆን አይደለም። እንግዲህ ፖለቲካ ተንታኞችም ይሄንን በደንብ ይተነትኑታል ስትመለከት። ምክንያቱም
ሐሳቡ ከየት ነው የሚነሳው? ጦርነት የሚለው ሐሳብ ከየት ነው የሚነሳው? አንድ ክልል ብለህ የምትጠራው ድንበር ተሻግሬ ሀገር ልውረር የሚል እሳቤ ሊኖረው ይችል ይሆናል፣ ተግባር ግን አይኖረውም። እሳቤውን ደግሞ እንደ እሳቤ ትቀበልለት ይሆናል። ነገር ግን ያደርገዋል ብለህ ደግሞ ስጋት ውስጥ አትወርቅም። ምክንያቱም ይሄ ነገር የሚሆነው ከበላይ አካል እውቅናና ፍቃድ ሲኖረው ያንን ማድረግ የሚችለው የሀገሪቱ መሪ ወይም ደግሞ የሀገሪቱ አስተዳዳሪ የምንለው አካል ነው። ጦርነት ቢነሳ የክልል ኃይል ሄዶ አይደለም የሚዋጋው። ምክንያቱም ሀገሪቱ ራሱን የቻለ ሚሊተሪ ያላት ወታደር አላት። ሶ የኤርትራን ሰሞንኛውን ወቀሳ ትንሽ እንድናጤን የሚያደርገንም ይሄ ነው። በትክክል መነሻዋ ምንድነው የሚለው ነው። እንግዲህ አንዳንዴ እንደ አይነት ነገሮችን ስትመለከት ውስጥ ሰላም ካልሆነ ውጪህንም አታምንም አይደል? አሁን ኤርትራ እንደዛ ነው የሆነችው። ውስጧ ላይ ያለው ነገር አታምነውም፣ ውጪው ላይ ያለው ነገር ያሰጋታል። በተለያዩ የዓለም ሀገራት የሚገኙ ኤርትራውያንም ምን እያሉ እንደሆነ እየተመለከትን ነው። ይሄ ነገር ቀጠናውን ነው እያለች ያለችው እሷ። ምንም ኢትዮጵያ ደግሞ ለቀጠናው ስጋት የምትሆንበት ምንም አይነት ሚንስ የለም። እንደውም የቀጠናው ሰላም አስከባሪ አካልም ጭምር ነች ኢትዮጵያ። እሱን አጽንኦት ልንሰጥበት ይገባል። ናይስ። ምናልባት የመደምደሚያ ሀሳብ አለ? አዎ፣ አሁን ያለውን የኤርትራ አቋም ኦልሬዲ ሾክ የሚያደርግን አይደለም። እንደ ሀገር እንደ ኢትዮጵያ ማለት ፈርተህ የምትደነባበርበትና ትኩረት ሌላ ነገር ላይ የምታደርግበት አይደለም። ምክንያቱም ኢትዮጵያ በውጊያ ዓለም በጣም ልምድ ያላት ሀገር ናት። ሚንስ የሆነ ሰው ስለጮኸ የሆነ አካል እኔ በጣም እንደውም ያሰጋኝ የነበረው ምንድነው የግብፁ ኢሹ፣ የግብፅና ኢትዮጵያ የግድቡ ኢሹ በጣም ትልቅ አስጊ የነበረ ነው። ያን ያለፈች ሀገር ዛሬ ቀይ ባህርን ለማግኘት ትዋጋለች የሚል እሳቤ አይኖርም በማንም ደረጃ። ምክንያቱም አይተህ ከሆነ ሶማሊያም ሶማሊላንድም ጅቡቲም ኬንያም ጨምሮ ተጠቀሙ ባህሮችን እንትኖቻችን ወደቦቻችን እያሉ ነው። ኤርትራ ብቻ ነች እዚህ ሁላ ውስጥ ፍቃደኛ ያልሆነችው። ኦኬ እኛ እንድንጠቀም እንድናለማ ፍቃደኛ ያልሆነችው ኤርትራ ብቻ ነች። ይሄ ደግሞ ምን አለው ስትል ከጀርባ ሌላ ኬዝ አለው፣ ሌላ ምክንያት አለው እንጂ ወደብን የመጠቀም ተፈጥሯዊ ሪሶርስን በጋራ መጠቀም የማንም ሀገር መፍት ነው። የማንም ሀገር ዝግ ሆነ የምትቀመጥበት ምክንያት የለም። አስፈላጊ ሆኖ ከተገኘ ልክ ባለፈው ለታ ፊልድ ማርሻል ብርሃኑ ጁላ እንዳነሱት አስፈላጊ ሆኖ ከተገኘ የኢትዮጵያን ኃይል ማንም ሊያቆሙ የሚችል ምንም አይነት ምድራዊ ኃይል የለም። በማንኛውም አይነት ካልኩሌሽን ውስጥ በምንም አይነት ሐሳብ ውስጥ ወደብ ማግኘት አይደለም ሌላ ነገርም ካስፈለገ የሚከድበት አቅምና ኃይል ያላት ሀገር ናት። ግን አሁንም ቢሆን ለኤርትራም ያዋጣት ለኤርትራም ይሆነው ወደ ሰላማዊ ድርድር መጥቶ መጠቀም ያለብን ሰተን በመቀበል ነው። እኛ ምን ጠቅማት ነገር እኮ አለን፣ በጣም ብዙ ነገር እኮ አለን። በጣም ብዙ በጣም ማለት አሁን መንግስት የኤርትራ መንግስት እኔ የምጠቀመው ነገር የለም ብሎ ሊያስብ ይችላል። የኤርትራ ዜጋ ግን ከኢትዮጵያ የሚጠቀመውን ያክል ከሌላ ሀገር አይጠቀምም። ከየትኛውም ሀገር ማለት ነው። ቤቱ ነች በቃ ኢትዮጵያ ማለት አይደል? ሌላኛው ዜጋ ሶ መንግስትም ማሰብ ያለበት ዜጎቹ የሚያስቡትን ነገር ማሰብ አለበት። መንግስትም ጭምር የኤርትራ መንግስትም የኤርትራ ዜጋ የሚያስበውን ነገር አስቦ ነው ወደብ የመጠቀሙን አብሮ የመልማቱን እሳቤ ሊያመጣ የሚገባው እንጂ ሊያጠቁኝ ነው ሊያጠፉኝ ነው እንደዚህ ነው በሚል ጩኸት ምንም የሚፈጠር ነገር እንዳሌለ ታውቆ ወደ አብሮነት ወደ አንድነት ቀጠናውን ሰላም ወደ ማድረግ አብሮ የመልማት ቀጠናውን ሁሉ ጊዜ ፒስ የሆነ ሰላማዊ የሆነ ሰው ሰርቶ የሚለማበት ሀገር ሰርቶ የሚያድግበት ለውጥ የሚታይበት ቀጠና የሚሆንበትን መንገድ ቢታሰብ አሪፍ ነው። አንደኛው። ሁለተኛው መሪዎቻችን የጦርነት ፍላጎት ኢንተረስት የላቸውም። አይተህ ከሆነ አንድ ቀን ኤርትራን እንዋጋለን የሚል አካልም የለም። ከዚህ በፊትም አይተን ከሆነ ወደ 100 ሺህ የሚጠጋ በጣም አስፈላጊ ባልሆነ ጦርነት ብዙዎቹ ከዛ በኋላ ነው የሚቆጩት። ከተዋጋም በኋላ ይቆጫሉ። ኦልሬዲ እንደዚህ አይነት መደገም የለበትም። ያ ከሆነ ደግሞ ንግግርና ድርድር በጣም ወሳኝነት አለው የሚል ሐሳብ ነው ያለኝ እኔ። መልካም መሐመድ፣ አመሰግናለሁ። አመሰግናለሁ እኔም ወንድሜ። ውድ የሐሳብ ሚዲያ ተከታታዮቻችን ሐሳብ ዴሊያችን ይህን ይመስል ነበረ። መሐመድ ሙስጠፋና ያልፋል አሻገር ነበርን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎች እንድታዳርሱ እንጠይቃለን። ቸር ቆዩ።